አብይ አህመድ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል ብለው እንደማይናገሩ አቶ ጌታቸው ረዳ ገለጹ። እናት ሆድ ብትገባ ከዚህ በኋላ አንፋታህም ብለናል። እናት ሆድ ብትገባ አንፋታህም። Was he one of them? Well, so can you imagine? እናቱንም አባቱንም እህቱንም ምናምንም በሙሉ ቤተሰቡን የጨረሰ የገደለ አካል ጄኖሳይድ ፈጽሟል የሚለው አካል ቤተሰቤን በሙሉ ቢጨርስም ጓደኝነቴን አይቀይረውም የሚል መልስ ነው የመለሰው። ጌታቸው የማይቻለውን ለማድረግ ነው የሞከረው። ማለትም የዘር ፍጅቱን አልተፈጸመም ብሎ ግልጽ የሆነ ፋይናል በሆነ ደረጃ ስርዓተ ቀብሩን መፈጸም አልፈለገም። በሌላ በኩል ደግሞ አብይን በዘር ፍጅት መክሰስም እንዲሁ የስልጣንና የሌሎች ጥቅሞች ስርዓተ ቀብርን የሚያስፈጽም ነገር ሆኖ አብይ ካደረገው በላይ የጌታቸው ረዳ ክህደት፣ የጌታቸው ረዳ ጭከና፣ የጌታቸው ረዳ ጥፋት የትግራይን ህዝብ ምን ያህል ሊጎዳው እንደሚችል አይተንማጭ። ጌታቸው በ3 ኤፒሶድ ሞቷል እስካሁን ብዬ አምናለሁ። መጀመሪያ ፕሬዝዳንት ሆኖ ህወሓትን ራሱ ያመነውን ነገር ነው። ህወሓትን ከድል ሲያደርግ የትግራይን እድሎች በመግደል የራሱን የፖለቲካ ፐርሰናሊቲ ገሏል። ሁለተኛ አዲስ አበባ መጥቶ የሆነ አይነት ሙቭመንት ፈጥሮ ኦርስ የሆነ ነገር አድርጎ ወይ ደግሞ ካልሆነም ከዛ ዞር ብሎ መጽሐፍ ጽፎ እውነቱን ለህዝብ አሳውቆ ለህዝብ በጎ ማድረግ ሲገባው ያንን ኮምፕሊትሊ አጥፍቶ አዲስ አበባ ላይ ሄዶ ሞቷል። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። ተመልካቾች ጥያቄ አለኝ። ጌታቸው ረዳ በዚህ መጠን የአብይ አህመድን ያው ጄኖሳይደርነት ለመደበቅ የሞከረው ለምንድን ነው? Did Abiy Ahmed carry out a genocide? I will tell you this as a lawyer. Yeah. I cannot say who did this and that, but the crime was committed in Tigray. You're a lawyer. አብይ አህመድ ጄኖሳይድ ፈጽሟል ብሎ ይጠይቀዋል። በትግራይ ጄኖሳይድ ተፈጽሟል፣ ነገር ግን ይሄ ነው የፈጸመው ይሄ ነው ብዬ መናገር አልችልም እንደ ጠበቃ ነው የሚለው። ጠበቃ ነኝ ያለ ነው ጌች። Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? ጠበቃ ነህ እንዴ? በ2021 አብይ አህመድ ጄኖሳይድ ፈጽሟል ብለህ ስትናገር ያንስ ጠበቃ አልነበርክም ወይ ነው የሚለው። ያፋጠጠው ነው። Not a lawyer when you said Abiy committed genocide on the people of Tigray. I was a lawyer and I was in the heat of a conflict that was claiming the lives of hundreds of thousands of people. So was it a genocide or not? ያኔም ጠበቃ ነበርኩ፣ ነገር ግን ጦርነት ላይ ነበርኩ ነው የሚለው። በርካታ ሰዎችን የፈጀው ጦርነት ላይ ነበርኩ ነው የሚለው። ጥያቄው ግልጽ ነው። ይሄ ነው እንግዲህ ጌታቸው ረዳ ያመጣው ፈሊጥ። እሺ I believe genocide has been committed in Tigray by Abiy Ahmed. Well, I have to be responsible for my words now. So you weren't responsible and before. I am ready to እና አብይ አህመድ ጄኖሳይድ አልፈጸመም ነው የምትለው ሲለው አሁን ላይ ያው ለቃላቶቼ ጥንቃቄ ማድረግ አለብኝ ሲል፣ ኦኬ ያኔስ ለቃላቶቼ ጥንቃቄ ማድረግ አልነበረብህም? በጣም ማዲ የሚገርም position that genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. በትግራይ ጄኖሳይድ ተፈጽሟል ብለህ ታስባለህ ይለዋል። አዎ፣ ነገር ግን አብይ አህመድ ነው የፈጸመው ብለህ አታስብም። እሱ ነው ብሎ ለመናገር ያው አልደፈረም ጌች። አዎ ነው እያለ ያለው እና ሰውየው ግራ ተጋብቶ ሰው ሁሉ ሲስቅበት ነበር ጌች ማለት ነው። That's why we invited you here to find out your... Okay. The war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? ጌች እንደዚህ ሲንተባተባቸው አላቅም። በትግራይ ጦርነት ተካሂዷል። አብይ አህመድ ነበረ የመራ የነበረው። ነገር ግን እሱ ነው ጄኖሳይዱን የፈጸመው ለማለት ጌታቸው እንደ በፊቱ አልደፈረም። Yeah, but that doesn't change the fact that we're friends. The fact that he's a genocidal warmonger. ያለ ጌታቸው ረዳ ያቀረበው ሐሳብ አብይ አህመድ ጓደኛ የነበረ በጦርነት ወቅትስ ጓደኛ አልነበረም እና ይሄ ጄኖሳይደር ብለህ የገለጽከው ሰው እንዴት ነው ጓደኛዬ ነው ብለህ የምትገልጸው? ያኔስ ጓደኛ አልነበረም? ምናምን ብዙ ነገር ነው የተፈጠረው በመሃል። ያው ሆዳ አደርነት መንታ ምላስነቱ ተመልካቾች እየሳቁበት እንመለከታለን። Was he one of them? Well, ይሁት እስቲ ቪዲዮን
አብይ አህመድ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል ብለው እንደማይናገሩ አቶ ጌታቸው ረዳ ገለጹ። የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ አብይ የቅርብ ጓደኛዬ ነው፣ እርሱ ጄኖሳይድ ፈጽሟል ብሎ ነጥሎ መናገርም ተገቢ አይደለም ብሏል። ጠቅላይ ሚኒስትር አብይን የትግራይ ህዝብ ሊያጠፋ የኤርትራና የአማራ ተስፋፊ ልሂቃንን ይዞ ዘምቷል፣ እርሱ የፖለቲካ ድንክ ነው፣ ኢትዮጵያ ላይ የበቀለ አረም ነው፣ የትግራይ ህዝብ ላይ ጄኖሳይድ ፈጽሟል ወዘተ የሚሉ ንግግሮችን ሲናገሩ የሚታወሱት ጌታቸው ረዳም አሁን አለቃቸውን ጓደኛዬ ነው ጄኖሳይድ ፈጽሟል ብሎ ነጥሎ መናገር ልክ አይደለም ሲሉ ተደምጧል። አቶ ጌታቸው ረዳ ከአልጀዚራው ፕሮግራም አዘጋጅ መህዲ ሐሰን ጋር በነበራቸው ቆይታም ስለ ትግራዩ ጦርነትና የዘር ማጥፋት ወንጀሎቹ ሲናገሩ ጠቅላይ ሚኒስትር አብይ አህመድን ደግሞ በብዙ ሲከላከሉ ተሰምቷል። ከዚህ ጋር በተገናኘ የተጋነኑ ገለጻዎች እንደነበሩም ጠቁሟል። You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back? በጦርነቱ ወቅት አብይ አህመድ ጄኖሳይድ ፈጽሟል በሚል ሲናገሩ ነበር። ያቋሙ አሁን ከርሶ ጋር አለ? Whatever the superlatives there, I know all kinds of crimes were committed in Tigray. አጋንኜ የገለጽኩት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ተፈጽመዋል። Did Abiy Ahmed carry out a genocide? አብይ አህመድ ጄኖሳይዱን ፈጽመውታል ወይ? I will tell you this as a lawyer, I cannot say who did this and that, but the crime was committed in Tigray. ይህንን የምነግርህ እንደ ህግ ባለሙያ ነው። ይህንን ወይም ያንን የፈጸመው እከሌ ነው ልልህ አልችልም። You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was a lawyer when you said Abiy committed genocide on the people of Tigray. በ2013 አብይ አህመድ ጄኖሳይድ ፈጽሟል ብለው ሲናገሩ ያኔ የህግ ባለሙያ አልነበሩም እንዴ? ያኔ እኮ አብይ አህመድ ጄኖሳይድ በትግራይ ህዝብ ላይ ፈጽሟል ሲሉን ነበር። I was a lawyer and I was in the heat of a conflict that was claiming the lives of hundreds of thousands of ያኔም የህግ ባለሙያ ነኝ፣ ግን በተጋጋለና በመቶ ሺዎች የሚቆጠሩ ሰዎች በሚሞቱበት ጦርነት ላይ ነበርኩ። Was it a genocide or not? ስለዚህ ጄኖሳይድ ተፈጽሟል አልተፈጸመም? I believe genocide has been committed in Tigray. በትግራይ ውስጥ ጄኖሳይድ ተፈጽሟል ብዬ አምናለሁ። By Abiy Ahmed? በአብይ አህመድ? Well, I have to be responsible for my words now. አሁን ለምናገራቸው ቃላት መጠንቀቅ አለብን። So you weren't responsible? ከዚህ በፊት የማይጠነቀቁ ነበሩ ማለት ነው? I'm ready to stand by my position that genocide has been committed. አሁንም በአቋሜ ለመገኘት ዝግጁ ነኝ። Genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did the genocide. ቆይ አልገባኝም። ለተመልካቾች ግልጽ ያርጉላቸው። ጄኖሳይዱ እንደተፈጸመ ያምናሉ፣ ግን አብይ ፈጽመው ብለው ለመናገር አይፈልጉም። ይሄንን እያሉ ነው ያሉት? Yes. አዎ። It was a genocide that just happened by itself. ታዲያ ጄኖሳይዱ ዝም ብሎ በራሱ ጊዜ ተፈጠረንም? No, there were so many actors involved. አይደለም፣ በጦርነቱ እኮ በርካታ ተዋናያን ነበሩ። Was he one of them? እኮ አብይ አንዱ ነው። Well, the war on Tigray was led by Prime Minister Abiy Ahmed himself. በትግራይ የተካሄደውን ጦርነት የመራው እኮ ጠቅላይ ሚኒስትር አብይ ነው። እሱማ So he led the genocide. ስለዚህ ጄኖሳይዱንም መርቶታል። I mean, we don't have to be that specific. በዚህ ደረጃ ነጥለን መጥራት አያስፈልገንም። We do. He led the war. That's why we invited you here to find out. መጥራት አለበት እንጂ እርስዎን የጠራሁት እኮ ለዚህ ነው። I will give him the opportunity to defend himself in public, in court. Okay. What I'm saying is that all kinds of crimes, You mentioned crimes, ethnic cleansing, Understood. genocide were committed. As a matter of fact, he was a very close friend even before he got elected. So ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን እተውለታለሁ። ሲጀመር እኮ አብይ ጓደኛዬ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው። what he said, ማን ነው የቅርብ ጓደኛ? Abiy was my close friend. አብይ የቅርብ ጓደኛዬ ነበር። you hated him. You said he was a genocidal warmonger, imperialist. ስትጠራው አልነበረም እንዴ? የጄኖሳይድ ወንጀለኛ፣ ጦረኛ፣ ኢምፔሪያሊስት ስትለው አልነበረም እንዴ? Yeah, but We had friends you had. that doesn't change the fact that we were friends. አዎ ያኮ ጓደኛ ነበርን የሚለውን እውነት አይቀይረውም። The fact that he's a genocidal warmonger didn't change the fact that you were friends. የሆኑ ግራ አጋቢ ጓደኛሞች ናችሁ። No. I'm stating the fact. Before the genocide, yes. you mean you were friends? Yes. ከጄኖሳይዱ በፊት ነው ጓደኛ ነበርን እያሉ ያሉት? Friends. Yes. አዎ And after the genocide, you're friends. Just during the genocide, you weren't friends. ከጄኖሳይዱ በኋላም ጓደኛ ናችሁ፣ ከጄኖሳይዱም በፊት ጓደኛ ናችሁ እና በጄኖሳይዱ ወቅት ግን ጓደኛ አይደላችሁም? Fighting each other. እርስ በርስ እየተዋጋን ነበር።
let's not belittle the whole idea of this genocide, whatever. ይህንን የጄኖሳይድ ጉዳይ ባናሳንሰው ነው የሚሻለው። I'm not the one belittling you. You're the one who said you used to be friends with the guy you accused of being genocidal. እኔ አይደለሁም እያንኳሰስኩና እያሳነስኩት ያለሁት እርስዎ ኖት ጄኖሳይድ ፈጽሟል ሲሉት ከነበረው ሰው ጋር የቅርብ ጓደኛሞች ነን እያሉኝ አሉት። ሰው ካን ኢማጂን እናቱንም አባቱንም እህቱንም ምናምንም በሙሉ ቤተሰቡን የጨረሰ የገደለ አካል ጄኖሳይድ ፈጽሟል የሚለው አካል ቤተሰቤን በሙሉ ቢጨርስም ጓደኝነቴን አይቀይረውም የሚል መልስ ነው የመለሰው። ትግራይ ላይ ጄኖሳይድ ቢፈጸምም አብይ ጋር ያለኝን ጓደኝነት አይቀይረውም ያለው ጌታቸው ረዳ። ስለዚህ ቤተሰብህ በሙሉ ቢያልቅም ቤተሰብን ከጨረሰው ሰው ጋር ለፍርድ አቀርበዋለሁ ሳይሆን ጓደኛዬ ነው እያልክ ያለው ነው። ዓለም ላይ እንደዚህ ከመዋረድ በላይ በእውነት በዘራቸው ያድርስ የሚባል ምን ሊገኝ ይችላል? አብይ ጋር ላለመቀያየም በገዛ ህዝቡ ላይ የሚፈጽመው ክደት የሚገርም ነው። እስኪ እናዳም። Genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? I mean, we wouldn't have to be that specific. You see? ጦርነቱን ራሱ አብይ አህመድ አይደለም ወይ የመራው ይላል። አዎ ጦርነቱን የመራው አብይ አህመድ ነው። just አብይ አህመድ by himself ጦርነቱን መርቶታል። ያ ጦርነት ጄኖሳይድ ተፈጽሞበታል ይለዋል ብሎ ይጠይቃል። አዎ ይላል። ስለዚህ ጄኖሳይድን እሱ ነው የመራው ማለት ነው የሚለው በቃ ይሄ ነው። ምን ይናገር ምን ካፉ ያውጣ? አይ ሶመኒ አክተር ሳለ ለቅድም እንደነገርኳችሁ እሺ አሁንም ምንም አላለው። አክተሮች ይኑሩ። አክተሮቹን በሙሉ የሰበሰባቸው አብይ ነው። አክተር ያላቸው የክልል ወታደሮች ይሁኑ ማን የክልል ልዩ ኃይል ይሁን የኤርትራ ይሁን የማንም ይሁን ማን የሰበሰበው አብይ። ማን ነው ጠቅላላ መሪ? አብይ። ጄኖሳይዱ ተመርቷል። አዎ። ስለዚህ ጄኖሳይደሩ አብይ ነው። እሱን መናገር አልችልም። ለምን? ከተናገረ ከአብይ ጋር ይቀያየማል። እንዲህ ያለ ነገር በዘራቸው አይድረስ። በጣም ነው የሚያሳፍረው። ራሱን በአደባባይ በስልክ የአብይ ካድሬዎች ጌታቸው ረዳ በትግራይ ህዝብ ቁስል ላይ እንጨት ሰዶ አብይ አህመድን ፕሮቴክት ለማድረግ የሄደበትን ርቀት የአብይ ካድሬዎች ጌታቸው ረዳ ኃላፊነት የሚሰማው ሰው ነው አብይን አላነሳም ይላል። ጌታቸው ረዳን አምኖ በትግራይ በረሃ ስንቱ የነደደ ወጣት አካሉ የጎደለ ዛሬ በዊልቸር የሚሄደ ወጣት ይሄንን ሲሰማም እንደሚሰማው አስባል። ላቢ ሲጠነቀቅ የተደፈረችው ያቺ ሰውነቷ ውስጥ የሚስማር ምናምን በቪዲዮ ሲታይ ነበረው ማለት ራሱ ጌታቸው ረዳ ሲናገር እየዘገነነው ተማሪዎች ገና ራዕይ ያላቸው እኔ ለጥቂት ነው የተረፍኩት በድሮን እንደዚህ ታጭነው ሲል እንዲህ ሲል የነበረ ሰው ነው። አያችሁ ፖለቲካ እንዴት አስቀያሚ እንደሆነ፣ እንዴት ከግፈኛ ጋር እንድትተባበሩ እንደሚያስገድድ፣ እንዴት አቋም መዛነፍ እንዴት ያለ መዋረድ እንደሚያስከትል ታያላችሁ። የተለያዩ አካላት ስቴክሆልደርስ የተለያዩ አካላት ተሳትፈውበታል። ይሳተፉ አብይን የመራው ነው። እሱን መለስ ነው እኮ ቢለው ሌሎች ተሳትፈዋል። አዎ ግን አብይ ነው ሂደቱን የመራው። ጄኖሳይድ ተፈጽሟል ሲለው አዎ አብይ ጄኖሳይድ ፈጽሟል ሲለው እሱን አልናገርም። ጄኖሳይድ በራሱ ይፈጸማል ወይ ያለ መሪ አይፈጸምም። ጦርነት ነው አይደል ጄኖሳይዱን የመራው? አዎ ታዲያ የጦርነቱ መሪ አብይ አህመድ አይደለም ወይ? አብይ አህመድ ነው። አብይ ጄኖሳይድ አድርጓል ማለት ጌታቸው ረዳ አዲስ አበባ ተመልሶ ቦድካ አይጠጣም። አስቸጋሪ ነው። የመሬት ሄዶ ሕክምናውን ጨርሶ ለመምጣት ነው የተነጋገረው። እንደተሰደደ ቀርቶ የመሬት ተቀምጦ ልቀጥል ቢል አይፈቀድም። ሕክምናው ቤንዛይድ ሕክምናውን የሚቀጥልለት ሲመለስ ነው። ለራሱ ሲል ለራሱ ሲል በስንት ሚሊዮን ህዝብ እየፈረደ ነው ጌታቸው ረዳ። እዚህ ጋር አንድ ቁም ነገር እንድትይዙ አንዳንድ የትግራይ ተወላጆች አንዳንዶቹ
ፖለቲካውን እንደው እጅግሩን ባለመረዳት የእውነት ድንቁርና ማለት ነው። ፖለቲካል ድንቁርና አንዳንዶቹ የግንዛቤያቸው ልክ ያቸው ስለሆነች የተረዱበት የተሳሳተ መንገድ ሌሎችም ከሌሎች የትግራይ አመራሮች ጋር በገቡበት እልህ ምክንያት በአጠቃላይ የህዝቡን ጥቅም የህዝቡን ህልውና አደጋ ላይ የሚጥል ነገር ውስጥ ሲገቡ ይታያል። እና ለጌታቸው ረዳ ከአብይ ጉያ ስር መግባት የሰጡት ትርጓሜ ምን የሚል ነበር? ጌታቸው ረዳ ወደ አብይ የተጠጋው የትግራይ ፖለቲካዊ እንቅስቃሴ መሪ ሆኖ ለመውጣት ነው አሉ። ይሄን ነበር ሲተረጉሙ የነበሩት። በትግራይ ፖለቲካ ውስጥ ሊዲንግ ፓርቱን ይዞ መሪ ሆኖ ለመውጣት ኦልድ ጋርዱን ቢት አድርጎ አሸንፎ የበላይነት ለመያዝ ያለው አማራጭ አሪፍ አክተር ሆኖ መውጣት ነው ጌታቸው ረዳ አሉ። ስለዚህ ጌታቸው ረዳ አክተር ሆኖ ከፊት ለፊት ለመምጣት የተጠቀመው ታክቲክ ነው አሉ። አሁን እንዲህ ፖለቲካን እንዲህ ሱሪ እንዴት ባንገት በኩል ሊገባ ይችላል? ወደታች እንደዛ ይቻላል? ጌታቸው ረዳ ከትግራይ ህዝብ በዚህ ደረጃ ተነጥሎ ነው እንዴ የትግራይ ህዝብ መሪ የሚሆነው? እንዴ የራሱን የፖለቲካ ስብና በዚህ ደረጃ ገሎ እንኳን የትግራይ ህዝብን ቤተሰቡን ይመራል ጌታቸው ረዳ። እያንዳንዱ ሰው አሁን ለጌታቸው ረዳ ክብር ከሰጠ የሚሰጠው ጥቂት የአብይ ካድሬ ብቻ ነው የሚሆነው። ፎርጌት ሌላው። አሁንም ማህዲ ፈሪዋን ደቂቃ እንዴት እየገረመው ጌታቸው ረዳን እየተገረመ እንደሚያንጠባጠበው ፈሪዋን ደግሞ እንስማት። We do. He led the war. That's why we invited you here to find out your views. He led the war. He led the war. So I will give him the opportunity to defend himself in public, in court. Okay. What I'm saying is all kinds of crimes. You mentioned crimes, ethnic cleansing, genocide were committed. As a matter of fact, he was a very close friend even before he got elected. So, but who was what he said, Abiy was my close friend. You hated him. You said he was a genocidal warmonger, imperialist. Yeah, but weird friends you have. That doesn't change the fact that we're friends. The fact that he's a genocidal warmonger didn't change the fact that you were friends. No. I'm stating the fact. Before the genocide, you mean you were friends? Yes. And after the genocide, you were friends. Just during the genocide, you weren't friends. We were fighting each other. We were at each other's throats. Yes, and thousands of people. No. I mean, ይበቃል። ሰማችሁት? አብይ ጓደኛ የነበረ ኢቭን ቢፎር ኢሌክትድ ከመመረጡ በፊትም ቢሆን እኮ ከአብይ ጋር ጓደኛ ነበረን አለ። ከመመረጡ በፊት ወይ ብሎ ገርሞት ነው። ከአብይ ጋር ጓደኛ ነበረን። አዎ። ከጄኖሳይድ በኋላም ጓደኛ ናችሁ አለው። አዎ። ዲዩሪንግ ጄኖሳይድ ኮሚትድ በሚደረግበት ጊዜም ጓደኛ ናችሁ ብሎ ጠየቀው። ስለዚህ ከጄኖሳይድ በፊት ጓደኛ ነው፣ በጄኖሳይድ ጊዜም ጓደኛ ነው፣ በሚፈጸምበት ጊዜ ጄኖሳይድ ከተፈጸመም በኋላ ጓደኛ ነው ወይ አለው። አዎ ይሄ ፋክት ነው፣ ፋክቱን አይቀይረው ማለት። ስለዚህ ጄኖሳይድ መፈጸሙ ካንተ ጋር ያለውን የጓደኝነት ፋክት አይለውጠውም ወይ ብሎ ጠየቀው። አይለውጠውም ማለት። አዳራሽ ውስጥ የሚስቁት በዛ ነው። አንድ ጄኖሳይደር በቅድም ያልኳችሁ ቤተሰብህንም ጨርሶት ቢመጣ የትግራይ ህዝብ ላይ ጄኖሳይድ ተፈጽሟል። ጄኖሳይድ የተፈጸመበትን ጦርነት የመራው አብይ አህመድ ነው። ጦርነቱን መምራቱን ያውቃል። የትግራይ ህዝብ ላይ ጄኖሳይድ የፈጸመ ጦርነት ቢመራም እንኳን የኔን ጓደኝነት አይቀይረውም። 1 ሚሊዮን ሰው አልቋል ሲባል የነበረበት ኦፍ ኮርስ ቢያልቁም ችግር የለውም። 1 ሚሊዮን ሰዎች ቢጨርስም ከኔ ጋር ያለውን ጓደኝነት አይቀይረውም ማለት። አሁን ምን እኮ ዊልቸር ላይ የሞተው ቀና ብሎ አያይም። እሺ ተቆራርጠው ዊልቸር ላይ ያሉት የአብይ አገዛዝ ያን የፈጸመባቸውን እንደ በጦርነቱ ሂደትም እሺ እንለፈው እየተረሸኑ ገደል የተከተቱት ወላጆቻቸው አሉ። በአሰቃቂ ሁኔታ በብዙ ሺዎች የሚቆጠሩት የተደፈሩት የአብሮ መቃወስ ኖርባቸው አሉ። በበሽታ የተለከፉ አሉ። የማይፈልጉትን አባት የሌለው ልጅ የሚያሳድጉ አሉ። ይሄንን ወንጀል የፈጸመባቸውን አካል የቱንም ያህል ወንጀል በእነሱ ላይ ቢፈጽምም እንኳን ጓደኛዬ ነው አለ። እናንተ መካከል የምትከታተሉን መካከል እህታችሁን በግፍ የደፈረ ታናሽ እህታችሁን በግፍ የደፈረ
ጓደኝ ቢደፍራትም ፋክቱ ጓደኝነቴን አይቀይረውም ነው የምትሉት? እንደዛ ስላደረገ እንዳውሬ ነው የምታዩት። ጌታቸው ረዳ እያለ ያለው ፋክቱን አይቀይረውም ነው። ለምን ከተባለ አብይ አህመድ እዛ የሰራውን ጌታቸው ረዳ አማራ ላይ መጥቶ ደግሞታል። የወንጀል አቻ ጓደኛው ነው። የአብይ ካድሬዎች ጌታቸው ረዳ ቅዱስ ነው እያሉት ነው። አሁን ዩቲንክ የትግራይ ህፃናት ማገናዘብ የሚችሉ እንደው ማሰብ ማሰላሰል የሚችሉ አካላት ጌታቸው ረዳን ከዚህ በኋላ ስሙ ሲሰማ አይታመሙም ብለህ ታስባለህ? አዲት መልከኛ ልጅ አለች። ሁለት እጇ ነው ሁለት እግሯ የተቆረጠ ተደጋግሞ ፎቶዋ ሲተላለፍ የነበረ ወላጆቿ በጣም የሚሳቀቁላት ምናምን ልጅ ምንድነው ሊሰማቸው የሚችለው የሚለውን ጌታቸው ጉዳዩ አይደለም። እንዴት ፖለቲከኛነት እንዲጭካኝ ያደርጋል? በራሱ መቃብር ላይ አበባ ጉንጉን ከማስቀመጥ የዘለለ ምን አድርጓል? ቀጣዩን እንጨርሰው። ቀሪ ክፍል ካለው እስቲ Let's not belittle the whole idea of this genocide, whatever. What I'm saying is... I'm not the one belittling you. You're the one who said you used to be friends with the guy you accused of being genocidal. ጌታቸው የማይቻለውን ለማድረግ ነው የሞከረው። ማለትም የዘር ፍጅቱን አልተፈጸመም ብሎ ግልጽ የሆነ ፋይናል በሆነ ደረጃ ስርዓተ ቀብሩን መፈጸም አልፈለገም። በሌላ በኩል ደግሞ አብይን በዘር ፍጅት መክሰስም እንዲሁ የስልጣንና የሌሎች ጥቅሞች ስርዓተ ቀብርን የሚያስፈጽም ነገር ሆኖበታል። በዚህ እዛ መድረክ ላይ ጌታቸው በህይወትና በክብር መውጣት የሚችልበት ምንም አይ የመጨረሻ ሁለተኛ ስርዓተ ቀብር ስላሳቀች እና ጌታቸው እዚህ መድረክ ላይ በህይወትና በክብር መውጣት የሚችልበት ምንም በርም መስኮትም አልነበረውም። ይሄ ቸር የሆነው ትርጓሜ ነው። ግን ሌላ በጣም አሰቃቂ ትርጓሜና አንድምታም ግን አለው ይሄ ነገር። ለምንድን ነው ጌታቸው የዘር ፍጅቱን ያልካደው ቢባል አብይ አህመድ የዘር ፍጅት ፈጽሟል ማለት ያልፈለገው ለክብረ ሰብዕናው አስቦ ሳይሆን አብይ አህመድ በሻዕቢያ ላይ ሊከፍት ለሚያስበው ውጊያ በሰበብነት በትግራይ ላይ የተፈጸመውን ወንጀል እንደ ምክንያት ሊጠቀምበት ስለሚፈልግ ነው። ለምሳሌ ብልጽግና ምን ይላል? የትግራይን ግዛት ይዟል፣ ሶ we are justified ግዛታችንን ለመከላከል ይላል አልፎ አልፎ ታውቃላችሁ። ሁለተኛ ጌታቸው ራሱ 70% ወንጀል እኮ የተፈጸመው በሻዕቢያ ነው ይላል። ያኔ ታስታውሳለህ አሉ ላይ ይሄ ወንጀል አጠባ ምን ያስፈልጋል? ማን ጋበዘው ያንን ሁሉ እንዲፈጽም የሚል ጥያቄ አንስተን ነበር። ሶ አሁንም ጄኖሳይዱን መካድ ያልፈለገበት ምክንያት ፕሮባብሊ አብይ ያንን በትግራይ የተፈጸመውን ወንጀል ሻዕቢያን ለመውረር ምክንያት አድርጎ ሊጠቀምበት እየፈለገ ስላለ ሊሆን ይችላል። ይሄ ደግሞ ምን ማለት ይሆናል? አገን ቅድም እንዳነሳሁት በትግራይ ላይ በአብይ አህመድ መርነት የተፈጸመውን ጄኖሳይድ ትግራይን መልሶ ለመውረር ጥቅም ላይ እንዲውል የሚያደርግ ይሆናል ማለት ነው። this is cruel። ምክንያቱም ኢሳያስን በተመለከተ አብይ ሲያስብ ከትግራይ መጀመር ወይም ትግራይን ጀምሎ መምታት እንደሚፈልግ ግልጽ ነገር ነው። ለዚህ ደግሞ ሌላ ምስክር መጥራት አያስፈልግም። ብርሃኑ ጁላ ወጥቶ ይሄ ኃይል ከኢትዮጵያ ካልተነቀለ ህወሓትን ነው በኢትዮጵያ ሰላም የለም ብለዋል። ጌታቸው በ3 ኤፒሶድ ሞቷል እስካሁን ብዬ አምናለሁ። መጀመሪያ ፕሬዝዳንት ሆኖ ህወሓትን ራሱ ያመነውን ነገር ነው። ህወሓትን ከድል ሲያደርግ የትግራይን እድሎች በመግደል የራሱን የፖለቲካ ፐርሰናሊቲ ገሏል። ሁለተኛ አዲስ አበባ መጥቶ የሆነ አይነት ሙቭመንት ፈጥሮ ኦርስ የሆነ ነገር አድርጎ ወይ ደግሞ ካልሆነም ከዛ ዞር ብሎ መጽሐፍ ጽፎ እውነቱን ለህዝብ አሳውቆ ለህዝብ በጎ ማድረግ ሲገባው ያንን ኮምፕሊትሊ አጥፍቶ አዲስ አበባ ላይ ሄዶ ሞቷል። ሶስተኛ አሁን ደግሞ ለንደን ሄዶ በመዲ ሐሰን የአመክንዮ እጆች ሌላ ሶስተኛ የሞት ኤፒሶዱን ሞት። ጌታቸው እዚህ ላይ ምን እያለ ነው? አብይ አህመድ ጄኖሳይድ ፈጽሟል ወይ ሲለው ፖለቲከኝነቱን ታጋኝነቱንና ሰለባነቱን ደምስሶ ለጥያቄው ርካሽ ምላሽ ሲል ወደ ህግ ባለሙያነቱ ለመሸምቀቅ ይሞክራል። የገጠመው ግን ሌላ ሰው ሳይሆን መዲ ሐሰን ነው። ያ ሊሰራ አይችልም ነበር። ጌታቸው የራሱን የማምታታት አቅም በጣም ኦቨርስቲሜት እንደሚያደርግ
ሌሎች ቦታዎች ላይ የሰራለትን አቅም መዲ ሐሰን ጋር ሄጄ አረጋዋለሁ ሰውን የሚያሳይ ነገር ነው። የዚህ ነገር አስገራሚነት ግን እሱ እንግዲህ ጌታቸው ተወደደም ተጠላ አሁን ካደውም አልካደውም የማይካደው ነገር ጌታቸው ራሱ የዛ አብይ አህመድ ያካሄደው የዘር ፍጅት ሰለባ የነበረ መሆኑ ነው፣ ኢላማ የነበረ መሆኑ ነው አይደል? ሰለባው አብይ አህመድ ጄኖሳይድን ፈጽሟል ለማለት ቸገራለሁ። ጄኖሳይድ መፈጸሙን አምናለሁ፣ ግን ጄኖሳይድ ፈጽሟል አብይ አህመድ ማለት ግን እቸገራለሁ ሲል እንደማየት የሚያሳዝን ነገር የለም። በጉድ ኒውስ ግን ምንድነው? if it's a good news ዓለም አቀፍ ደረጃ አብይ አህመድ በትግራይ ስለፈጸመው ጄኖሳይድ በሚዲያውም ሆነ በዓለም አቀፍ ህብረተሰብ ዘንድ በቂ መረዳት መኖሩን ግን የሚያመለክት ነገር ግን የሚያስገርመው ምንድነው? ጌታቸው ወንጀሉ የዘር ፍጅት መሆን አለመሆኑን ለመወሰን የህግ ባለሙያነቱ አይከለክለውም። ወንጀሉን ማን ፈጸመው የሚለውን ለመናገር ግን የህግ ባለሙያነቱ አይፈቅድለትም። እንዲህ አይነት አብሰርዲቲ ብዙ ጊዜ የሚገጥም ነገር አይመስለኝም። አብይ ካደረገው በላይ የጌታቸው ረዳ ክህደት፣ የጌታቸው ረዳ ጭቀና፣ የጌታቸው ረዳ ክፋት የትግራይን ህዝብ ምን ያህል ሊጎዳው እንደሚችል አይካን ኢማጂን። ይብላኝ ለትግራይ ህዝብ፣ ይብላኝ አፈር ለበላው ወጣት፣ ይብላኝ በወጣትነቱ አፈር ውስጥ ላረጀው ምሁር፣ ይብላኝ ያለ ቀባሪ ለቀረው በየመንገዱ ለወደቀው ለትግራይ ወጣት፣ ይብላኝ ለዛች እናት ልጆቿን ቀብራ ባዶ እጇን ለቀረችው እናት፣ ይብላኝ አካላቶቹን ላጡት ለትግራይ ወጣት፣ ለትግራይ ሴቶች፣ ለትግራይ መሪዎች። ክህደትን በቃ ሰው ለመጥራት ክህደት ለመጥራት ሲል ጌታቸው እያለ ነው የሚጠራው። የክህደትን ከፍታዋን በጌታቸው ረዳ ተገልጣየናት። የጭከናን፣ የአድርባይነትን፣ የሆዳምነትን፣ የአታላይነትን፣ የውሸታምነትን ከፍታዋን በጌታቸው ረዳ አየናት። የአጭበርባሪነትን ከፍታዋን፣ የወንጀልን ከፍታዋን በጌታቸው ረዳ አየናት። ከአብይ አህመድ ይልቅ የትግራይ ህዝብ የጎዳውና የበደለው ጌታቸው ረዳ ከአይሮፕላን ያለ ፓራሹት ራሱን የከሰከሰው አልጀዚራ ላይ ባደረገው ኢንተርቪው ከአይሮፕላን ከዋቴቨር ጫማ ከፍታ በላይ ከደመናት ሁሉ ከፍ ብሎ ከሚሄደው አይሮፕላን ያለ ፓራሹት ራሱን የከሰከሰው። he did not expect this to happen to him. he did not expect እንደዚህ ያለ ኢንተርቪው ይገጥመኛል ብሎ አላሰበም። እንደዚህ ያለ ቻሌንጅ ይጠብቀኛል ብሎ አላሰበም። አሁን ግን ጌታቸው he lost it። ይብላኝለት ለደገፉት፣ ይብላኝለት በሞኝነት ለሚከተሉት፣ ይብላኝላቸው። እኔ ግን እጆቼን ታጥቤ ከደሙ ነፃ ነኝ። ለዚህ ነው ጌታቸውን የተቃወምኩት። this is why I oppose this guy from the start። ለዚህ ነው ጌታቸው የሚባለውን ወጥቼ ቻሌንጅ ያደረኩት። ለዚህ ነው ጌታቸው ረዳን እስከ ጥግ ድረስ ሄጄ የተሟገትኩት። ምክንያቱም የአብይ አህመድን ጄኖሳይድ ሲያጸዳ ስላየሁት፣ የአብይ አህመድን ወንጀል ሲያጸዳ ስለተመለከትኩት። ቅድም እንዳልኩት አውራምባ የሚባል ዳዊት የሚባል ሰው ጋር ሄጄ እሱ ጌታቸው ረዳ የአብይ አህመድ ትልቁ ላጲስ ነው፣ የአብይ አህመድን ወንጀል እያጸዳለት ነው ብዬ ተናገርኩት። ትልቁ ላጲስ ጌታቸው ረዳ ነው። እናት ሆድ ብትገባ ከዚህ በኋላ አንፋታህም ብለናል። እናት ሆድ ብትገባ አንፋታህም። ሻዕቢያ ሺህ ኃጢአቶች አሉ፣ ሺህ ወንጀሎች አሉ። በልኩ ትነግረዋለህ። ይህን ፈጽማ ትለዋለህ። የአማራ ኃይሎች እንደዚህ ፈጽማል፣ ደመቀ ዘውዱ እንደዚህ ፈጽማል፣ ዛሬም እየፈጸምክ ነው ብለህ በልኩ ትነግረዋለህ። የብልጽግና ወይ መከላከያ ሰራዊት ወንጀል ግን ባጫ ደበሌ ባለፈው ሳምንት ሚዲያ ላይ ወጥቶ እነሱ እኮ የገደሏቸው እኮ ዩኒፎርም ቀይረው እኮ ነው፣ ሟቾቹ እኮ ሰሜን እዝ ናቸው፣ ገዳዮቹ ደግሞ የኛ ልብስ ለብሰው ነው እና የድሮ ዩኒፎርማችን እንዲያው ዩኒፎርማችን እንኳን አዲስ ዩኒፎርም እንኳን አልለበሱም ተሸውዷል ብሎ ይቀለደብናል። ባጫ ደበሌ ከነሱ ያልተናነሰ
ወንጀል እየፈጸሙ ነው። ተናበው ነው ደግሞ የሚሰሩት። እነዚህ ተናበቡበት ጉዳይ አለ እዚህ ላይ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። እኛ ጊዜ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው። በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። ሰው የገደለው፣ ሬፕ ያደረገው፣ በሴቶች ማህፀን ላይ ያልሆነ ነገር ያስገባው የአክሱም ነብሰ ገዳይ እኮ የሻዕቢያ ወታደር ነው። እኔ ጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለበት። ተመልካቾች ቀላል የማይባል የወንጀል ኢንተርፕራይዙ ቲፒኤልኤፍ ማለት ነው። እሱ ላይ ማፍረስ ላይ መረባረብ ያለበት። አሁን ሂ ቲንክስ ለንደን ሄዶ ይሄን ሁላ ክደት የሚክደው ቲፒኤልኤፍን እየታገለ ነው። በነገራችን በሱ አእምሮ ላይ ያለ ዝም ብሎ ሲመጣ ቲፒኤልኤፍ ሲመጣ ደብረጽዮን ሲመጣ አደመ የሚባል ሲመጣ የሆነ ቡድን የሆነ ምናምን አእምሮ ላይ እሱ የተሸከለው እሱ ነው። ሌላ ጋር እየታገለ ያለው እውነት ለእውነት ታሪክ ይወቅሰኛል ወይ? የኢትዮጵያ ህዝብ ይታዘበኛል ወይ? ዓለም በሙሉ ያዝምብኛል ወይ? ትግራይ የሚያዝምበት የለም። እኔ የተናገርኩት ነው። ምክንያቱም እንዲወጥሮ የተዋጋው ያለው አዲስ አበባ ሆኖ አጌንስት ትግራይ ነው። አይ አዲስ አበባ ሆኖ እኮ ለኔ እኮ እየታገለ ነው። እኔ እኮ ወደ ምዕራብ ትግራይ ሊመልሰኝ እኮ እየታገለ ነው። የተደራደረ እኮ ነው። አፋር ሆኖ ሰራዊት አደራጅቶ እኮ እኔ ነፃ ሊያወጣኝ እኮ ወደ ትግራይ እየተኮሰ ያለው እኮ ጌታቸው ረዳ የሚያደራጀው እኮ የኛ ሰራዊት ብለዋል። እሱ ስምረት ነው። የሱ ምክትል ነው የሚያደራጀው። ሀብቶ ሄሮስ ነው ያለው እዛው ምክትል ጌታቸው ምክትል አላቅም አለ። ለንደን ሄዶ አላቅም ብለዋል። እሱ አላቅም ሐራመሬት አላቅም አለ። የሱ ምክትል ነው ገንዘብ ኦፊሻሊ ስብሰባ የሚመራ ባለፈው አሳይቻለሁ እዚህ ሚዲያ ላይ። እንደዚህ እየቀጠፉ እና ነፃ ሊያረገኝ ነው ብሎ አፋር ሆኖ እየታገለ ያለው እኔ ነፃ ለማውጣት ነው ብሎ የሚያስብ ትግራይ ካለ እድሉ ያውጣው ነው። ብዙ ጊዜ ስለሰለቸን እየደከመን ስለሆነ ብዙ ጊዜ አናጠፋ። ከትግራይ ፖለቲካ አትሞስፌር ግን ሙሉ በሙሉ ተጠራርጎ ይወጣ ሰው ነው። አሁን እየታገልን ያለ ነው እንደ ዳንኤል ክብረት እንደ ካሳይ ጨመዳ እንደ አዲስ አበባ ሆኖ እንደታገሉን እና ተኩሰ ቢስሚላህ ብለ ተኩስ ሲል እንደነበረው እንደነሱ እኩል ነው የምንገጥማቸው። اسمع اللي بغيتي وقت ما بغيتي. አሁን እየተናገረ አብይ አህመድ ነው እየገጠመው። የዛሬ አጀንዳችን አብይ አህመድ አሊ ነው፣ ሌላ አይደለም። ጌታቸው ለትግርኛ ተናጋሪ ዳንኤል ክብረት ስለሆነ ነው፣ ሌላ ነገር የለውም። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው